ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ በደልጊ ከተማ የበላይነትን በመያዝ በከተማው በቁጥጥሩ ስር ማድረጉ ተገለጸ። ሰሞኑን በሻውራ ከተማ ባደረገው ጥቃት ከተማውን መቆጣጠሩ የሚታወስ ነው። በጣና ዙሪያ የሚገኙ ቁልፍ ቦታዎችን በፋኖ እጆች እየገቡ ይገኛሉ። በዚህኛው ጥቃት ከፍተኛ ቁጥር ያለው ያገዛዙ ሰራዊት መደምሰሱን ነው ያገኘነው መረጃ የሚያመለክተው። በምስራቅ አርሲ መርቲ ወረዳ በርካታ የኦርቶዶክስ እምነት ተከታዮች የሆኑ ምዕመናን መገደላቸው ተገለጸ። እስካሁን ቁጥሩ ባይታወቅም ከፍተኛ የሆነ ጥቃት እየተሰነዘረ እንዳለ ነው መረጃዎች የሚያመለክቱት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳዩን በተመለከተ አጠር ያለ መግለጫ መስጠቷም ተመልክቷል። በአርሲ ግድያው አሁንም ተጠናክሮ በመቀጠሉ በርካታ የአካባቢው ነዋሪዎች መሰደዳቸውም ይነገራል። ሌሎች በርካታ መረጃዎችም አሉ። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንዲሁም መስፍን አማን ከኔዘርላንድ አምስተርዳም በጋራ በመሆን ነው። መልካም ቆይታ። እናስተልን መስፍን ሰላም መሳይ እንዴት አለ? ምናልባት በአንተ በኩል መረጃዎች ካሉ ታካፍለናለህ። የእስራኤሉ ፕሬዝዳንት ወደ አዲስ አበባ አቅንተው ከአብይ አህመድና ከሌሎች ባለስልጣናት ጋር መገናኘታቸው ተመልክቷል። የኢትዮጵያ አቋም ምን ሊሆን ይችላል? ከዚህ አንፃር ከእስራኤል ጎን በመሰለፍ እስራኤል የጀመረችው አንድ እንቅስቃሴ አለ። የዚያ አካል ሆና ኢትዮጵያ የምትመጣ ከሆነ አጠቃላይ አረቡ ዓለም የሚኖራት ተቀባይነትና አጠቃላይ ሁኔታ አደጋ ውስጥ ይገባል ብለው የሚጠብቁም ወገኖች አሉ። ለማንኛውም ይሄ ጉብኝት በተለየ ሁኔታ እየታየ ይገኛል። እስቲ ከዚህ ጀምረን ሌሎች መረጃዎችን የምንለዋወጥ ያ ማለት የሚገርም ነገር ነው። ባለፈው ጥቂት ወራት ማለት በዚህ ባለፈው ባሳለፍነው 1-2-3 ሳምንት ብቻ ወደ አዲስ አበባ የመጡትን የተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ፕሬዝዳንቶች ምናምን ላይ የአፍሪካ ቀንድ በተለይ ደግሞ ኢትዮጵያ ምን ያህል የስበት ማዕከል እንደሆነች የስበት ማዕከል ማለት ሲባል ለበጎ ነገር አይደለም። በነገራችን ላይ የእነዚህ የተለያዩ መካከለኛ ኢመርጂንግ ፓወር በመጣት ላይ ያሉ ሀገራት የጂኦፖለቲካ የራሳቸው ጂኦፖለቲካ ጨዋታ መጫወቻ ለማድረግ ኢትዮጵያን እየተጠቀሙባት እንዳለ ነው እያለ ያለው እና ይሄ እንደውም እንደ ዲፕሎማቲክ ስኬት ሊገለጽ የማይገባ ነው። የቱርክ ፕሬዝዳንት ኤርዶጋን እዛ ሄዶ ነበር፣ አዲስ አበባ ነበረ። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ነበረ። የተባበሩት አረብ ኤሚሬትስ እንደዚህ ውጭ ጉዳይ ሚኒስትር ነበረ። ሌሎች እና እንደው ስታየው ይሄ መካከለኛው ምስራቅ ላይ ያለው የከረረ ሁኔታ አፍሪካ ቀንድ ላይ ራሱን ለማስተንፈስ እየተንደረደረ ያለ ይመስላል። ለዚህ ደግሞ ምቹ ሆነው ያገኛቸው ሀገሮች ሁኔታዎች አሉ። አንደኛ የአፍሪካ ቀንድ ሀገሮች በጣም ድሃዎች ናቸው። ሁለተኛ ብዙ ፌልድ ስቴት የወደቁ መንግስታት አሉ፣ እንደ ሶማሊያ፣ እንደ ሱዳን፣ እንደ ምናምን። ሶስተኛ እንደዚህ አይነት ነገሮች ላይ ባወቁትም ባላወቁበትም መንገድ ገብተው የሌሎች የጂኦፖለቲካል ቁማር መጫወቻ ጀስት የቼዝ ቦርድ ለመሆን የተዘጋጁ ደግሞ ሀገሮች አሉ፣ እንደ ኢትዮጵያ እንደ አብይ አህመድ አይነት ያለችው። እኔ እንደ በጎ ነገር አላየው። እንደዚህ አይነት ነገር ራስህን ገለልተኛ ሚዛን ባላንስድ የሆነ ዲፕሎማሲ ራስህን ልክ ይሄ ሰርከስ ላይ የሚሄዱ ገመድ ሰርከስ ላይ በገመድ የሚሄዱ ሰዎች አሉ አይደል? ባላንስ ዲፕሎማሲ ልክ እንደዛ አይነት ነገር የምትሄድበት እንጂ ይሄ በጣም እነዚህ ትልቅ ጉልበት ያላቸው ናቸው። በጣም የሆነ ስር የሰደደ እርስ በርስ ሽኩቻ ያላቸው ናቸው። ከኋላቸው በጣም ብዙ ያሰለፉት ኃይል ያላቸው ሀገሮች ናቸው። ከአንዱ ጋር ተሰለፍክ ማለት ከሌላው ጀርባ ካለው ከብዙ ኃይል ጋር ትጣላል። አሁን የእስራኤል ጋር በተወሰነ መልኩ አብሮ አላይድ ማድረግ የአረቡን ዓለም ብቻ አይደለም። አረቡ ዓለም ሲባል የ400 ሚሊዮን አካባቢ የሚጠጋ ህዝብ ያለበት አካባቢ ነው። the entire ሙስሊም ወርልድ የሚባለው እነ ፓኪስታን፣ አፍጋኒስታን፣ ማሌዥያ ምናምን የሚባሉትን ጭምር ከአፍሪካም እንደ ሴኔጋል፣ ማሊ ምናምን የምትለው ጭምር እንትን ውስጥ የምትከትበት ሁኔታ ነው ያለው። በጠላትነት እንዲፈርጁ የምታደርግበት ሁኔታ ነው ያለው እና በጣም በጥንቃቄ ነው እንትን ሲደረግ የነበረው። ኢትዮጵያ እኔ በጣም ማስታውሰው የተባበሩት መንግስታት ድርጅት ላይ የፍልስጤም ጉዳይ ለውሳኔ ቀርቦ ኢትዮጵያ ብዙ ሰዎች ይጠብቁ የነበረው ኢትዮጵያ የእስራኤል ታሪካዊ አላይ ነች፣ አጋር ነች።
ስለዚህ ይሄንን ድምጽ የቀረበውን የተባበሩት መንግስታት ውሳኔ ትሽረዋለች ወይም ደግሞ እንትን ታረጋዋለች የሚል እንትን ነበር የነበረው ግን አልነበር ከዛ ይልቅ ኢትዮጵያ ያደረገችው ምንድነው ድምጽ ታቀው ነው ያደረገችው በጣም ሚዛናዊ የሆነ ዲፕሎማሲ የመከተለው እንትን እሱ ነው የ1948 ይመስለኛል የፓለስታይን እንትን የፓለስታይን የእስራኤልና የፓለስታይን አመሰራረት እንትን ላይ ማለት እንዲህ አይነት ነገር መከተል ነው ያለበት አሁን ባለው ሁኔታ ጂኦግራፊካሊ በጂኦግራፊ በመልክዓ ምድር እኛ ከአረቦቹ ጋር ጎረቤት ነው በዙሪያችን ከኬንያ በስተቀር እና ከደቡብ ሱዳን በስተቀር በዙሪያችን የከበቡት የአረብ ሊግ አባል ሀገሮች ናቸው ይሄ ነገር መርሳት የለብንም እና ከውስጥም ደግሞ ሌላ ደግሞ ኃይልም አለ እኮ ከውስጥም እኮ ራሱ ሲግኒፊካንት ይሄ ነው የማይናቅ የእስልምና እምነት ተከታይ የሆነ ፖፑሌሽን አለና ያንንም ግምት ውስጥ ያስገባ ስራዎች መስራት ያስፈልጋል እኔም የእስራኤል ፕሬዝዳንት መምጣቱ ነውር ነው ብዬ አላምንም ግን አሁን ኢትዮጵያ አሁን እየተፈጠረ ያለው ነገር የአፍሪካ ቀንድ የነዚህ ሀገሮች የጂኦፖለቲካ ጨዋታ ሜዳ ነው እያደረጉ ነው ያለው የነሱን እዛ በራሳቸው ሜዳ ላይ መዋጋ ወይም ደግሞ መደባደብ ወይም ደግሞ ማካሄድ የሚገባቸውን ትግል እኛ ሜዳ ላይ ምናልባት በእኛ የሰው ጉልበት በእኛ ኪሳራ ለማካሄድ ነው የሚመጣው አብይ አህመድ የሚከተለው ዲፕሎማሲ ትልልቅ ተጽዕኖ ፈጣሪ ሀያላን መሪዎች ሳይቀሩ ወደ ኢትዮጵያ እንዲመጡ አድርጓል ኢትዮጵያ በዚህም ቁመቷ ዘለግ ብሏል ሀያል ሆናለች እንደውም ሁለት ሀያላን መሪዎች ውይይት ተብለው ሁሉ በኢትዮጵያ ቴሌቪዥን የተሰራውን ፕሮግራምም እናስታውሰዋለንና አሁን አንተ ባልከው መንገድ እንግዲህ የእስራኤል አመጣጥ በተለይም ለሶማሌላንድ ከተሰጠው ዕውቅና ጋር የተያያዘ አሁን እስራኤል እየሰበሰበች ያለችው የሄክሳገን የሚባለው 6 ሀገራት በእስራኤል አጠቃላይ እንቅስቃሴ አጋርና ተባባሪ ሆነው እየሰበሰበች ነው ያለችው የህንዱ ፕሬዝዳንት ወደ ጠቅላይ ሚኒስትር አሁን እስራኤል ነው የሚገኙት ህንድም አለችበት ሌሎች ሀገራትም የሚገኙበት የእስራኤልን ፍላጎት የሚያሟላ አንድ ስብስብ አለ የዛ አካልም እንድትሆን ለማግባባትም ነው የመጡት ነው የሚባለው ከሶማሌላንድ ዕውቅና ጋርም በተያያዘ የኢትዮጵያ ድጋፍ ኢትዮጵያ በቀጣይነት ዕውቅናም እንድትሰጥ ጫና ለመፍጠር ነው የመጡት ነው የሚባለውና መስፍን ቀደም ሲል የተናገርከው ነው የሌሎች ፍላጎቶች ማስፈጸሚያ እንዲህ አይነቱ ቅርቃር ውስጥ እየከተታት ነው የሚለው ነገር ነው እንግዲህ ጎልቶ እየወጣ ያለው ለኢትዮጵያ ህዝብ ግን የሚነገረው ኢትዮጵያ ተጽዕኖ ፈጣሪ ሆናለች ይሄው መሪዎች እየተከታተሉ በየሳምንቱ እየመጡ ነው ያሉት ይሄም የኢትዮጵያን ታላቅነት ያሳያል የሚል ነገር ነው የሚነገረውና እንደው ተጨማሪ ነገር እንድታክልበት ነው ኢትዮጵያ ባላት በአጠቃላይ ባላት የህዝብ ብዛት ባላት የጂኦግራፊ አቀማመጥ ባላት ታሪካዊ ሁኔታ የአፍሪካ ህብረት ዋና መቀመጫ በመሆኗ ምናምን ትልቅ ሀገር ነች ኢትዮጵያን መጎብኘት የማይፈልግ መሪ የለም አፍሪካ ሲባል ማንኛውም ሀገር መጀመሪያ አዲስ አበባ መጥቶ ነው እንትን ኢትዮጵያ እድሜ ለቀደምቶቹ ዲፕሎማቶች ለነ ከተማ ይፍሩ ለነ ጎሾሌ ከዛ በፊት ለነበሩ ዲፕሎማቶች እድሜ ለነሱ እንትን ይሁንና ምስጋና ይድረስና እነሱ ኢትዮጵያን ብዙ ነገር ላይ ሳቢ እንድትሆን ያደረጓት ሁኔታ ነው ያለው እንጂ አሁን ያለው የብልጽግና እንትን አንደኛ ምኑ ነው ብልጽግና የዲፕሎማሲ ትልቁ የሶማሌላንድ የወደብ ስምምነትን በተመለከተ እኮ ምን ቃል በቃል ተሸንፈው ምንም ኮንትራ አይደለም ይሄ እኮ የሶማሊያን ዋናዋን ሶማሊያ ማለት ነው የዲፕሎማቲክ ኦፌንሲቭ ጥቃት መቋቋም አልቻለም ብልጽግና ተሸንፎ ነው አንካራ ላይ ሄዶ ከሶማሊያው ፕሬዝዳንት ከአህመድ ሼክ እንትና ጋር ተፈራርሞ የመጣው እንትን ያለው ማለት ነው እና ይሄ የቆመና ማሳያ እንትን አይደለም ትልቅ ኢትዮጵያ ትልቅ ነች ዲፕሎማቲክ ስኬት አላት የሚባለው መጀመሪያ ከጎረቤቶቿ ጋር ጥሩ አግባብ ሲኖራት ነው አሁን ስናየው ከጅቡቲ ጋር ኢትዮጵያ ለሞነት ጤነኛ በሆነ ግንኙነት ላይ ትገኛለች አይደለም ሶማሌ የምናቀው ነው ሶማሌ የኬንያ በጥርጣሬ ነው የሚያው የኬርትራ ጋር ያለው ግንኙነት እንግዲህ አይ ዶንት ኖ መቼ እንደሆነ ሰዓታት የምናምናት የቀናት ካልሆነ በስተቀር ጦርነት የሚፈናዳበት እድል በጣም ትልቅ ነው ከሱዳን ጋር ያለው ሁኔታ በኋላ መጣበታለን እጅግ በጣም አደገኛ በጣም ፕሪካሪየስ የሆነ ሌላ ሪጂናል አካባቢያዊ ግጭት ውስጥ ሊከት የሚችል እንትን ውስጥ ሪስክ ውስጥ እየገባን ያለው እና በጎረቤቶች ሳትከበር በጎረቤቶች ትልቅ ምንድነው የሚባለው መከበርን ተቀባይነትን ሳታገኝ ተሻግረ ባህር ተሻግረ የሆነ ለራሳቸው ጥቅም ለአንተ ብሔራዊ ጥቅም ብሔራዊ ኢንተረስት ሳይሆን ለራሳቸው ጥቅም ብለው የሆኑ ሀገሮች የሆኑ መንግስታት አንተ ጋር መጡ ማለት ትልቅ የዲፕሎማሲ ፖስቸር
የዲፕሎማሲ አቋምህም ማሳያ አይደለም እንዲያውም የውድቀት ማሳያ ነው ምክንያቱም አንተ ሌሎች የተጠቀሙብህ የራስህን ጥቅም ማስከበር የማትችል ደካማ ነህ ማለት ነው ባይዞ ይሄ ነው በቃ ሲጨመር ሲቀነስ ብልጽግና አሁን ያለው የብልጽግና ዲፕሎማሲ ኢትዮጵያ የውጭ ግንኙነት እንትን ያን የተባበሩት አረብ ኤምሬት የምትባል ትንሽዬ ምናልባት ከአርሲ ክፍለ ሀገር ወይም ከመናምን ግማሽ የምትሆን ማለት እጃችን የምታክል ገንዘብ ያጠገባት የአረብ ሀገር ኢትዮጵያን እንደ ምን ፈረስ ልበል እንደ ፈረስ እየጋለበች ፍላጎቶቿን በአፍሪካ ቀን እያስፈጸመች ያለችበት ሁኔታ ነው በሶማሊያም በኤርትራም በሱዳንም በመሳሰሉት አካባቢዎች ማለት ይሄ እኮ የዲፕሎማሲ ጥንካሬን ወይም ደግሞ ጠንካራ የዲፕሎማሲ ፖስቸርን አያሳይም ውድቀትን ነው የሚያሳየው እና ይሄንን እንደው ኢትዮጵያ እንትን ብላል የምትለው ነገር አይደለም ከጎረቤቶች ጋር በስጋት መታየት ከጀመርክ አንተ የሩቅ ወዳጆች ቢኖሩ ዋጋ የለም ምክንያቱም ጎረቤቶች ናቸው መጀመሪያ የሚቀርመውና እና ይሄ በጣም አሳፋሪ ነገር ነው ያለው ሁለተኛ በታሪካችን ሁሉ ጊዜ በአፍሪካም ትልቅ ክብር እንዲሰጠን ያደረገው ተቀባይነት ያደረገው የአፍሪካ ህብረትንም ሌሎችንም የዓለም አቀፍ ተቋማትን አዲስ አበባ መቀመጫቸው እንዲሆኑ ያደረገው ትልቁ ምክንያት ምንድነው ኢትዮጵያ ሁሉ ጊዜ ባላንስድ የሆነ ዲፕሎማሲ ናት ሚዛን ጠብቃ ነው ስትሄድ ከምዕራቡም ከምስራቁም ከምኑ የደርግ ጊዜ ነው ትንሽ እንትኑ ስዞ በኋላ ደርግንም ኢትዮጵያንም ዋጋ ያስከፈለው እንጂ ከዛ በፊትም ከዛ በኋላም በነበሩ መንግስታት ሚዛኑን የጠበቀ ባላንስድ የሆነ ዲፕሎማሲ ባላንስድ የሆነ ግንኙነት ነው ሚዛኑን የጠበቀ ግንኙነት ነው ሲደረግ የነበረው እና እኔ ከባድ ነገር ነው እንትን ይያለ ያለው ግን ምንም አሁን የእስራኤል መሪ ስለሆነ የቱርክ መሪ ስለሆነ ማለት አይደለም ግን የኛ ጥቅም እዚህ ውስጥ ምንድነው እኛ ምንድነው መናገር ምን ነገር ላይ የውጭ ግንኙነት ላይ ትልቁ ጥያቄ እኛም ከዚህ በምን እንጠቀማለን ነው እኛ የምንጠቀመው የነሱ መሳሪያ መሆን ነው ወይ የነሱ የጂኦፖለቲካ ጨዋታ ልክ እንደ ጀስት ቼዝ እንትን አለ አይደል ቼዝ ንጉሱን ለመብላት ምታስበላቸው ወታደሮች አሉ አይደል እንደዛ ነው ወይስ አይ ከነሱ ጋር አብረን በመስራታችን ከቱርክ ጋር በመተባበራችን ወይም ከእስራኤል ጋር በመስራታችን ቴክኖሎጂ እናገኛለን ብሔራዊ ጥቅማችንን እናስከብራለን የሚለው ነገር እሱ ነው መጠየቅ ያለበት በዚህ ደረጃ ስንገመግመው ደግሞ አይደለም ያ አይመስልኝ ሁሌም ምንድነው ነገር ነው አብይ አህመድ እንዲላል እንትን ዝግጁ ጭንቅላቱ እንትን አይደለም ለዚህ የሚበቃ ቁመና የለውም ከአስተሳሰብ ጀምሮ ከትምህርት ጀምሮ ከብቃት ጀምሮ ከመሳሰሉ ጀምሮና በዚህ ነው እኔ ማየው መሳይ መስፍን በጣም አስቸጋሪ ነው እንግዲህ ኢትዮጵያ የሌሎች ሀገሮች አጀንዳ ማስፈጸሚያ ሜዳ ሆናለች ለዚህ ዋጋ እየከፈልን እንገኛለን ከዚሁ ጋር ተያይዞ አሁን እየመጣ ያለ ማዕቀብ አለ ማዕቀቡ በአንድም ይሁን በሌላ ኢትዮጵያ ላይ ማረፉ አይቀርም ለሱዳን አማጽያን መሪዎች የተወረወረው የመንግስታቱ ድርጅት ማዕቀብ ምናልባትም ኢትዮጵያን መንካቱ አይቀርም ምክንያቱም በሱዳን ጉዳይ ላይ እጃቸውን ያስገቡ በሙሉ ወደዚህ ማዕቀብ ውስጥ ሊገቡ እንደሚችሉ ነው የሚጠበቀው ለማንኛውም የመንግስታቱ ድርጅት ዛሬ እንዳስታወቀው ከሆነ በአርኤስኤፍ የሚባለው የፈጥኖ ደራሽ የሱዳን አማጽያን ሰራዊት መሪዎች ላይ በአራቱ መሐመድ ደጋሎን መሪውን ጨምሮ በአራቱ አመራሮች ላይ ማዕቀብ መጣሉን አስታውቋል ከዚህ ቀደም አሜሪካን የአውሮፓ ህብረትም በተመሳሳይ በመሐመድ ዳጋሎ ላይ ማዕቀብ መጣላቸው የሚታወስ ነው አሜሪካ በሌሎች በተለይም እጃቸውን ባስገቡ አካላትም ጭምር ማዕቀብ ለመጣል የሚያስችል ሰነድ እየተዘጋጀ ይገኛል አራት የአሜሪካ ሴናተሮች ይህንን ሰነድ አዘጋጅተው ለመጨረሻው ለፍሎሩ ወይም ደግሞ ለኮንግረሱ እያቀረቡ ነው የሚገኙት ይሄ ተግባራዊ ከሆነ የአሜሪካንም ማርጩሜ ኢትዮጵያ ላይ ማረፉ አይቀርም በዋናነት የዚህ የሱዳኑ ቀውስ መሪ ተዋናይ ሆና መጣለች በአብይ አህመድ አማካይነት ለሱዳን አማጽያን የጦር ሰፈር የሰጠበት ውሳኔ ከተጋለጠ በኋላ ትልቅ የዓለም ትኩረት በተለይም በሱዳን ላይ ማናቸው እጃቸውን አስገብተው ይሄንን ቀውስ ያባባሱ ያሉት የሚለው አጀንዳ ተነስቶ ያወያየ ይገኛል እስቲ መንግስታቱ ድርጅት ማዕቀብ ምን ሊያመጣ ይችላል ማዕቀቡ በዋናነት አራቱ አመራሮች ላይ ይጣል እንጂ በቀጥታ የሚሆን በተዘዋዋሪ ከመሐመድ ዳጋሎ ጋር ከሚሰሩ አገራት ጋርም ተያይዞ በቀጣይ ሊመጣ እንደሚችል ነው ዲፕሎማቲክ ማህበረሰብ አካላት እየገለጹ ያሉት መስፈር ባይዞ እና አልቃይዳ እና ምናምን እኮ መጀመሪያ እንደዚህ ነው የተደረገው እነዚህ ሽብርተኛ ድርጅቶች መጨረሻ ላይ በቦምብ በምናምን ከመመታታቸው በፊት መጀመሪያ የተባበሩት መንግስታት አንዳንድ የምዕራብ መንግስታት ምናምን መሪዎቹ ላይ ማዕቀብ በመጣል ነው የተጀመረው እና ከዛ በኋላ ነው ሄዶ እነሱን ለማጥፋት ዘመቻ ምናምን እየተካሄደ ያለው ማለት ይሄ ምን ማለት ነው ካለን እንግዲህ አሁን የአርኤስኤፍ
ፈጥኖ ደራሽ ኃይል የሚባለው በሽብርተኛው በአደገኛ ድርጅት ደረጃ ተፈረጀ ማለት ነው። ይሄ እንደዚህ ከተፈረጀና መሪዎቹ በዚህ ደረጃ ሌብል ተደርገው የማዕቀብ ሳንክሽን ውስጥ ከገቡ ማዕቀቡ ዋይዞ እነሱን ብቻ የሚመለከት አይደለም፣ ከነሱ ጋር ግንኙነት ያለውን አካል በሙሉ የሚመለከት እና የሚያስጠይቅም ነው። ምክንያቱም እነዚህ ለዓለም ሰላም ለሀገር ሰላም አደገኛ ናቸው ተብለው በተባበሩት መንግስታት በምናምን የተፈረጁ ድርጅቶች ተቋም ነው። እነዚህን መርዳት፣ መተባበር፣ ከነሱ ጋር ግንኙነት ማድረግ ራሱ የሽብር ስራ ነው፣ የወንጀል ስራ ነው በዓለም አቀፍ ህግ ማለት ነው። ጸጥታው ምክር ቤት ነው ያደረገው። ይሄንን እንትን የሚመለከተው በተለይ ለአብይ ነው። ከዚህ ወንጀለኛ ድርጅት ጋር መስራት ወደ ማዕቀብ እንትን ያስኬዳል። ታስታውሳለህ አይደለ? እውነት ይሁን አሁን ውሸት ይሁን አናውቅም። ኤርትራ ላይ እኮ ይሁላ ማዕቀብ የወረደው ምንድነው? አልሸባብን ትረዳለች በሚል ሰበብ አልሸባብን ኤርትራ ታስታጥቃለች ተብሎ የተባበሩት መንግስታት ላይ ቀረበ። የተባበሩት መንግስታት ኤርትራ አልሸባብን ስለምትረዳ ተብሎ ማዕቀብ አደረገ። አሁን ዛሬ የተጀመረው ነገ ኢትዮጵያ ላይ እንደ መንግስት ማለት ነው እንደ መንግስት አርኤስኤፍ የፈጥኖ ደራሽ ኃይል የሚባለውን ኃይል በመርዳት ማዕቀብ ሊጣልባት ይችላል። ይሄንን ደግሞ በግልጽ የግብጽ በተባበሩት መንግስታት ድርጅት የግብጽ አምባሳደር አገር ስም ባይጠቅስም ተናግረዋል። ካምፕ ከፍተው ይሄንን አሸባሪ ኃይል ይሄንን የጥፋት ኃይል እያገዙ ያሉ ሀገሮች አሉ እና መታለፍ የለባቸውም የሚል እንትን ብሏል። እዚህ ጋር ዝም ብለን እንትን ማድረግ የሌለበት ነገር አሁን በተለይ በአሜሪካ በመንግስት ደረጃም በምን ደረጃም በሎቢ ደረጃም ትልቅ ተቀባይነት አሁን የሳውዲ ግሩፕ የሳውዲ የሚመራው ኃይል ካምፕ የበላይነት እየያዘ የመጣ ይመስላል። ያ ማለት ሳውዲ የሱዳን መንግስት እና አልቦራን መንግስት ማለት ነው፣ ግብጽ እና ሌሎችም ሀገሮች ማለት ነው። ይሄ ከሆነ በአሜሪካ መንግስት ደረጃም በምዕራባውያንም ደረጃም ተጽዕኖ የተለያዩ ተጽዕኖዎች ኢትዮጵያ ላይ ማረፋቸው የማይቀር ያ ብቻ አይደለም። ይሄንን ኃይል ለማጥፋት ምናልባት ሰላም አስከባሪ ወይም ደግሞ ሌላ አይነት ነገር እንቅስቃሴ ይደረጋል። ኢትዮጵያም አብራ ነው በነገራችን ላይ አብራ ልትወቅም ትችላለች እና ቅድም ያለው ነገር ነው በገባ ይሄ አስተዋይነት የጎደለው እርምጃ የሌሎች ኃይሎች በተለይ የተባበሩት አረብ ኤሚሬትስ የጂኦፖለቲካል የራሷ ቁማር መጫወቻ መሆን አብይ አህመድ ራሱ ለዛ አዘጋጅቶ እንትን ማድረጉ በአጠቃላይ ኢትዮጵያን እንዲላል አደገኛ ሁኔታ ውስጥ ብሏል። ዞሮ ግን ምን መሰለህ እነዚህ መሪዎች ላይ የተጣለው ማዕቀብ ነገ የኢትዮጵያ መሪዎች ላይ የሚጣላል። የተወሰኑ የጀነራል ጌታቸው ጉዲና ብለው ነገ ጀነራል ማን ነው ይሄ ልዩ ዘመቻዎች መምሪያ ኃላፊዎች በዚህ ጉዳይ ላይ የሚሳተፉ የደህንነትና የመከላከያ ባለስልጣናት ተመርጠው ኢንዲቪጁዋል ሳንክሽን ሊጣልባቸው ይችላል እና በጣም የሚገርም አይነት እርምጃ አሁን ባለው ሁኔታ አብይ በሱዳን እንትን ውስጥ አሁን እንዲያውም የተወሰነም ኃይል ወደ ጎንደር በኩልም አካባቢም እንዲንቀሳቀስ ሁኔታዎችን እያመቻቸ እንዳለ ነው አይደል እየሰማን የነበረው ያለፈው ሰሞን እና በዚህ ሁኔታ ከቀጠለ ኢትዮጵያ በተለይ አገዛዙ የማዕቀብ ሰለባ እንደሚሆን የማዕቀብ ሰለባም ብቻ ሳይሆን ብዙ ነገሮች ብዙ ክትትል ውስጥ ሊገባ እንደሚችል ንብረት እገዳም የመሳሰሉት ነገሮችን ሊገጥሙ የሚታየና ይሄ ነው መሰለኝ። እንደው መስፍን ምናልባት ገና ወደ አብይ አህመድ ወይም ደግሞ ሌሎች እጃቸውን ወዳስገቡ አካላት ማዕቀቡ በቀጥታ አልመጣም፣ በቀጣይ ሊመጣ እንደሚችል በተለይ የአሜሪካኑ ጠንከር የሚል እንደሆነ ነው የሚጠበቀው። ከወዲሁ አብይ አህመድ እጁን ያነሳ ይሆን? የሰጠውንም የጦር ሰፈር ይዘጋል ተብሎ ነው የሚጠበቀው ወይስ ይሄ ምንም ማያመጣም ብሎ እስከ መጨረሻው ገብቶ ማዕቀቡን ቢጣል እንቀበለዋለን የጀመርነውን እናጠናቅቃለን በሚል ሊቀጥልበት ይችላል ወይስ ከወዲሁ ሊያቆም ይችላል ብለን ነው የምንጠብቀው? ሁለት ነገር ነው። አብይ አህመድ ስልጣኑ ላይ የሚያቆየው ነገር መስሎ ከታየው እንግዲህ ምንድነው ስልጣኔ ላይ ሊያቆይ የሚችለው ብሎ ካሰበ የተባበሩት አረብ ኤሚሬትስ የሚመጣ ገንዘብ ነው ወይስ ከምዕራባውያን የሚመጣ ጫና ነው የሚለው ነገር ሚዛን ላይ አስቀምጦ ሊያዩ ይችላል። የተባበሩት አረብ ኤሚሬትስ የምትሰጠኝ ገንዘብና ምዕራባውያን ማዕቀብ ቢጥሉልኝ የማጣው ነገር ብሎ ያንን ነገር ገምግሞ እኔ በእርግጠኝነት ስልጣኑ አደጋ የሚወድቅ መስሎ ከታየው በተለይ ደግሞ እነዚህ ሀገሮች እነ ሳውዲ እነ ምናምን ኦኬ ኢትዮጵያ የፈጥኖ ደራሽ ኃይሉን የምታስታጥቅ ከሆነ እኛ ደግሞ የኢትዮጵያን ተቃዋሚዎች እናስታጥቃለን ብለው እንቅስቃሴ ውስጥ የሚገቡ ከሆነ
አብይ አህመድ ያኔ ራሱን የሚሰበስብ ይመስለኛል። ማዕቀቡም ደግሞ ለምሳሌ ሽርሽር ይወዳል ሰውየው ታውቃለህ። ፊት የሚያሳየው ጠፋ እንጂ በአውሮፓም አሜሪካም ሄዶ መሪዎቹን ማግኘት መጨባበጥ ይወዳል። ለሱ ዲፕሎማሲ ማለት እነ ማክሮንን ማቀፍ እነ ሜሎኒ መሳም እነ ማነው ዊሊያም ሩቶን ጀርባ መዳሰስ ምናምን ነው ለአብይ ዲፕሎማሲ ማለት ነው። እና ያ የሚቀርበት መስሎ ከታየው ምናልባት ሊሰበሰብ ይችላል። በሌላ በኩል ደግሞ አይ ዩናይትድ አረብ ኤሚሬትስ ምን ያህል ርቀት ዲፕ የሆነ ግንኙነት እንዳላቸው አላውቅም፣ ግን እነሱ የሚሰጡኝ ጥቅም እነሱ የሚያቀርቡልኝ ፕሮቴክሽን ምናልባት ዱባይ ወደፊት አንድ ነገር በሆነ እንኳን ያቀርቡልኝ መደበቂያ መሸሸጊያ ምናምን ይበልጣል ካለ ደግሞ በዛው ሊቀጥል ይችላልና አይ ዶንት ኖ እንደ ሰውየው ነው እንትን የሚወሰነው። መስፍን ሰሞኑን አንድ ወሬ በስፋት እየተወራ ነው። ምናልባትም ከዚህ ከአባይ ግድብ ጋር በተያያዘ ኢትዮጵያ አቋሟን የምታለሳልስ ከሆነ የባህር በር የምታገኝበትን መንገድ በግብጽ በኩል ይመቻቻል የሚል መረጃ ወጣ። ወዲያው ግብጽ አስተባብለዋል። በአብይ አህመድ አገዛዝ በኩል በቴሌቪዥን አንድ ፕሮግራም ሲከታተል ነበረ። አማራጭ ወይም ደግሞ ሰጥቶ በመቀበል ባህር በር ለማግኘት መንግስት እየመከረ ነው የሚል ምንድነው ሊሆን የሚችለው? ይሄ ሁኔታ ወዴት ሊያመራ ይችላል? እውነት እንዲህ አይነት ነገር አለ? ሰጥቶ መቀበል ሲባል ኢትዮጵያ ምን ሰጥታ ምን ልትቀበል ትችላለች? አብይ አህመድ እያሰበበት ነው። ወደ ጦርነት እንደማይገባ ያውቋል። ከኤርትራ ጋር ተዋግቶ አሰብን ለማምጣት የሚደረገው ነገር ብዙ ጣጣ እንዳለው ያውቋል። እንዲሁ ዝም ብሎ ፉከራውና ሽለላው ደመቀ እንጂ ይህን ነገር እንዴት ታየዋለህ? እንዲህ አይነት እንቅስቃሴ ከጀርባ አለም? ካለስ ምንድነው ሰጥቶ በመቀበል ሊመጣ የሚችለው? አይ በግልጽ እኔ መጀመሪያ ዜናውን ሲሰማው መጀመሪያ አላመንኩም ነበር። ትላንትና ነው ምናምን የግብጽ መንግስት በይፋ ነው ይሄን ነገር የምናውቀው ነገር የለም ሐሰት ነው ብሎ እንትን ያለው ጋዜጣው ራሱ ዩናይትድ አረብ ኤሚሬትስ የሚታተም ጋዜጣ ነው። አልአረቢያ ነው ዘ ናሽናል የሚባለው እና አንደኛ ዜናው በጣም የሚገርም ነገር ነው። ዜናው ራሱ አንደኛ ግብጽ በምን አቅሟ ነው ለኢትዮጵያ ወደብ የምታመቻቸው? ምንድነው ምን አይነት ወደብ ነው የምታመቻቸው? ኤርትራን አግባብታ ነው? ሶማሊያን አባብላ ነው? ምንድነው ማለት በጣም እንትን ነገር ነው ራሱ። እንደዚህ አይነት ነገር መታሰቡ ራሱ ግብጽ ለኢትዮጵያ አስባ ማለት ነው። ጭራሽ ኢትዮጵያ ወደብ እንድታገኝ ግብጽ የአባይን ግድብ ብቻ አቁሙልኝ እንጂ አባይ ላይ የምትሰሩት ነገር ብቻ አስተካክሉልኝ እንጂ ወደቡን ነገር ነው አስተካክልላችኋለሁ እንደዛ የሚባልም ነገር የለም። በጣም ከባድ ነገር ነው። ግን ለምንድነው የሐሰት ዜና ቢሆንም የአገዛዙ የዲጂታል ሰራዊት ሲቦርቅ ነበረ በዚህ ዜና? የሚያስደስትስ ነው ወይ? በግብጽ የሚመጣ ግብጽን አምኖ የሚመጣ ጥቅም ምን ያህል አስተማማኝ ሆኖ ነው በዚህ ደረጃ ከበሮ ሲደልቁ የነበሩት የሚለውም ትላንትና አስገራሚ ሆኖ ነው የዋለው። አይ አንተ ደግሞ ያገዛዙ እነሱ እኮ ምንም ሌላም ነገር ቢባል እኮ ይቦርቃሉ እኮ። እነሱ ዋናው ነገር ከላይ የሚሰጥ ከላይ የሚወርድ መመሪያ ነው። ከላይ ከአገዛዙ ከብልጽግና ጽሕፈት ቤት እንዲበሉ ተብሎ የሚነገረው ነገር ነው እንጂ አንዳንዶች እኮ የሚጽፉትንም በቅጡ የሚረዱት አይመስለኝም። በቃ ሼር ስለተደረጉ ሼር የሚያደርጉት ነገር ነው የሚመስለኝ። እና አንደኛው እንዳልኩ ነው ግብጽ አንደኛ በመና የራሷን ወደብ አይደለም መስጠት ወደብ እንኳን ቢባል ማለት ኢትዮጵያ በምንም መንገድ ግብጽ ጋር ሄዳ ወደብ የምታገኝበት እድል የለም። ጂኦግራፊካሊ ግብጽና ኢትዮጵያ መካከል የሆነ ስንት 1000 ኪሎ ሜትር ከዛ በላይ ልዩነት አለ። ከዛ በመለስ እንግዲህ ኢትዮጵያ ወደብ ምናምን ብላ ክሌም ልታደርግ ወይም ደግሞ ሞጫ ልታገኝ ብቻ ጅቡቲ፣ ኤርትራና ሶማሊላንድ ነው። እነዚህ ሀገሮች ምን አርጋ ነው ግብጽ ኢትዮጵያ ወደብ እንድታገኝ እንትን የምታደርገው? የባህር በር አይደለም የተባለው። አዎ የባህር በር አክሰስ ነው። አክሰስ ቱ ዘ ሲን የተባለው ደግሞ ወደብም አይደለም። አይዞህ እዚህ ላይ መሰመር አለበት። ሁለተኛ በልዋጩ ኢትዮጵያ ምንድነው የምትሰጠው ተብሎ ደግሞ አንደኛው እዛ ዜናው ላይ የቀረበው ነገር በልዋጩ ኢትዮጵያ አንደኛ ግድቡን ግብጽ እንድትቆጣጠረው ማድረግ አንደኛው ነው። ሁለተኛ ከዚህ በኋላ በአባይም ላይ በአባይ ዙሪያ ባሉ ማናቸውም የአባይ ገባሪ ወንዞች ላይ ምንም አይነት ነገር ስራ ምንድነው ግድብ ወይም ደግሞ ስራ ላለመስራት ውል መግባት ማለት ነው። ይሄ ማለት ኢትዮጵያ ምናልባት ባህር ባይኖራት ይችላል እንደዚህ አይነት ስምምነት ውስጥ ከምትገባ የባህር በሩ ቢቀር ይሻላል፣ ጥንቅር ብሎ ቢቀር ይሻላል። እንደ እንትን ማለት ነው እንደው ሁለቱን ሚዛን ላይ አስቀምጠን ተከምጠን ቢቀር ጥርግ ብሎ ቢቀር ይሻላል። ምክንያቱም ይሄ እኮ ማለት በገዛ ወንዝ በውስጥ ኢንተርናል ሪቨር ማለት በዛ ወንዝ ላይ በገዛ ሀብት ላይ የመወሰን ስልጣንን አሳልፈ ሰጠ ማለት። ግብጾቹ እንደዛ ነው እያደረጉ ያሉት። እና አንደኛ ነገሩ ውሸት ነው፣ ግን ደግሞ ቢሆንም አላለ በይሆናል በግምት ስንናገር የሚሆን ነገር አይደለም። አንደኛ ግብጽ ልትሰጥ ለኢትዮጵያ ልታደርግ የምትችለው ነገር በሌላ በሶስተኛ ወገን በኩል ነው። እነዚህም ሀገሮች ፈቃደኞች አይደሉም።
በዚህ መንገድ እንትን ብሎ በሌላ መንገድ በማግባባት በዲፕሎማሲ ጥበብ አክሰስ ቱ ዘ ሲ የባህር አገልግሎት ምናምን ማግኘት ይቻላል እንጂ አሁን እንደሚባለው አብይ አህመድ እንደሚቦርቀው እንትን እንደሚለው እኔ በጣም ከባድ ነገር ነው። እኔ ሰሞኑን አይዶ ነው ብዙ ሰው የሚያይ ይመስለኛል በየሳምንቱ ማለት በሚቻል ደረጃ የኢትዮጵያ መከላከያ ይሄኛው ክፍለ ጦር 100 ዓመቱን አከበረ፣ ይሄኛው አየር ኃይል 100 ዓመቱን አከበረ፣ እገሌ 65 ዓመቱን እና ይሄ የጦር ትርኢቱ ምናምን በጣም አይዶ ነው እንትን ነው ጉልበት ለማሳየት ለማን እንደሆነ አልገባኝም፣ ግን ጉልበት ለማሳየት እየተደረገ ያለ ጥረት ነው ያለው። በቃ አብይ አህመድ ደጋግሞ ይናገራል የገነባ ነው ኃይል በቃ ዘመናዊ የአንደኛው ክፍለ ዘመን ደረጃ እንትን ያለ ነው ማንም ማያሸንፈው። አሁን ጭራሽ እንዲያውም በሙሉ የቀይ ባህርን ሰላም ማስከበር የሚችል ኃይል ገንብተናል። እንደዚህ አይነት እብሪት ለየትኛውም አገዛዝ አልጠቀመም። በነገራችን ላይ በጣም የሚገርም አይነት ነገር ነው። ከታሪክ የማይማሩ ሰዎች ደደቦች ናቸው ነው የሚል አንድ አባባል እና እኔ አሁን የሰልፉ ጉልበታችን እንዲህ ነው በጉልበታችን እንዲህ ማድረግ እንችላለን የሚለው ድንፋታው ምናምን እኔ ቢቀር ጥሩ ነው። እኔ አሁን ባለው ሁኔታ አብይ አህመድና በዙሪያ ያሉ ሰዎች በጣም ዝም ብለህ ሰሞኑን ካየው እሱ ነው በቃ በዚህ ይሄኛው 65ኛው ዓመቱን አከበረ፣ አየር ኃይል 100 ዓመቱን አከበረ። እነዚህ ክብረ በዓሎች የሚፈለጉት ዋይዞይ እንትን ለማድረግ ነው፣ የሰልፍ ትርኢት ለማሳየት የታንክ እንትን ለማሳየት ምናምን ነገር ነውና በዙሪያችን ያሉት ሀገሮች እኮ እነዚህ ነገሮች ሲያዩ ስጋት እኮ ነው። ይሄ እንደዚህ አይነት ዝግጅት ነገ ለኛ ስጋት ነው ብለው የራሳቸውን ዝግጅት እንዲያደርጉ ጥሪ ነው እያደረገ ያለው ዋይዞይ በጣም ኢማቹር ያልበሰለ እና በጣም አደገኛ የሆነ ቁማር ነው አብይ አህመድ እንትን እያደረገ ያለውና ምን እንደሚፈልግም አይገባኝም እውነት ለመናገር። እስቲ ወደ ሀገር ውስጥ አንዳንድ ጉዳዮች ልመለስ። አርሲ ላይ የኦርቶዶክስ ግድያ አሁንም ተጠናክሮ ቀጥሏል። በሰሞኑን በተፈጸመ ግድያ በርካታ ሰዎች ህይወታቸው እንዳለፈ ነው የተመለከተው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችና 1 ሙስሊም ተገድሏል የሚል መግለጫ ማውጣቷን የሰማ ነው። አንድ አባት በዚህ ደረጃ መግለጫ መስጠታቸው ተመልክቷል። አሁንም የሚወጡ መረጃዎች እንደሚያሳዩት ግድያው ቀጥሏል፣ ሰው ከአካባቢው እየተሰደደ ነው የሚል ነው። እዛው ነው ምስራቅ አርሲ ባለፈው በተደጋጋሚ የተፈጸመበት ቦታ እዛ አካባቢ ያለው እልቂት እንደቀጠለ ነው። መስፍን ምንድነው እሱ እዛ አካባቢ ያለው ነገር? የማያባራ መንግስትም ሊቆጣጠረው ይፈልግ ወይም ደግሞ ከጀርባ እሱ ይኑር የሚታወቅ ነገር የለም። ለማንኛውም ስለዛ አካባቢ ያለው ሁኔታ እንዴት ታየዋለህ? ኖ ምን መሰለህ ምንም ነገር እንትን አዲስ ነገር የለውም። ይሄ ነገር እየተለመደ ይመጣል። የሚገደለው ሁሉ ጊዜ እኮ መገደሉን እየተቀበለ አይኖርም። አንድ ወቅት ላይ መገደሉ በቃኝ ሲል ራሱን ወደ መከላከል ይሄዳል። ምናልባት የሃይማኖት ጦርነት እንዲቀሰቀስ የፈለጉም ያሉ ሰዎች ይመስለኛል። በዚህ ሁኔታ አሁን አንተ በየጊዜው እየተነሳ ቤተ እምነትን እያቃጠለ ሰዎችን እየገደለ እንትን የሚል ማንም ይሁን ማንም አለው ሰው ዝም ብሎ የሚቀመጥ ኃይል የለም። ራሱን ለመከላከል የሚነሳ እንትን ይኖራል። እኔ የመንግስት ይሁንታ የመንግስት ኃይል ተባባሪነት ባይኖር ይሄ ነገር ዝም ብሎ ይከሰታል ብዬ አላስብም። የመንግስት እንትን አለበት። ምክንያቱም መንግስት ባለው አቅም አይተነዋል እኮ በፈለገው ቦታ ሰራዊት አሰማርቶ ሁኔታዎችን ለመቆጣጠር ሲሞክር የምናይበት ሁኔታ አለ። በፈለገው ቦታ ለስልጣኑ የሚያሰጋው ሁኔታ መስሎ ሲታየው ማለት ነው። እንዲህ ባለ ሁኔታ ደግሞ ያው ኮንቲኒየስሊ ዜጎች እየተገደሉ ኮንቲኒየስሊ በጣም አደገኛ ለመሰለ ይሄ ነገር ችላ ተብሎ ሊታይ እንትን የማይለው ነገር ቅድም ያልኩ ነገር ነው። ዝም ብሎ በቀጠረ ቁጥር የሚሞቱትም ሰዎች በሟች ወገን ያሉትም የሚገደሉት የሚጨፈጨፉትም ሰዎች እኮ ራሳቸው ሪያክት ማድረግ ይጀምራሉ። ሪያክት ማድረግ ሲጀምሩ በአጠቃላይ ለሀገሩም የሃይማኖት ግጭት፣ የብሔር ግጭት፣ የምናምን ግጭት ለሀገሩም ሰላም ለሀገሩም ሁሉና አደገኛ ነው እና እንዲህ አይነት ነገር ኃላፊነት የሚሰማው መንግስት ቢኖር ይሄን ነገር ገና በእንጭጩ ነው መቅጨት ያለበት። እዛ ቦታ ሄዶ እንደዚህ ፈጻሚ የተባሉትን ሄዶ ተከታትሎ በማያዳግም ሁኔታ መቅጣት እንትን የሚባል ነገር ነው ያለው። ነገር አሁን ግን እንትን አይደለም። እንዲያውም አሁን ከዛ ይልቅ መንግስት እያደረገ ያለው ነገር የምታየው ዜናውን ለማድበስበስ ነው። ችግሩ እንደሌለ ነው። እንዲያውም ሟቾቹን ተጠያቂ ማድረግ ሟቾቹ ከፋኖ ጋር ግንኙነት አላችሁ ነው የተባለ አንድ ጊዜ የሃይማኖት ጉዳዮች እንትን ያቀረበው ሪፖርት ላይ እኮ ኦነግ ሸኔ ፋኖና ምናምን ባላ ማለት
ያው ፋኖ ሲባል ባይዞይ በእንትን በኮድ ወርዱ ትርጉሙ ምንድነው? ሟቾቹ ተጠያቂ ለማድረግ ነው። ዝም ብሎ አይደለም፣ ንጹሃን አይደሉም። ስለዚህ ፋኖች ናቸው ቢገደሉ ምንም አይደለም ለማለት ነውና እኔ አሁን ኢትዮጵያውያን በዚህ ሁኔታ ውስጥ እንደው መረጋጋት ኖሮ ሰላም ኖሮ ሁሉ ነገር እንትን ብሎ ይኖራል ብሎ የሚያስቡ ሰዎች ካሉ በጣም የዋሆች ናቸው። ይሄ ነገር የሁሉንም በር የሚያንኳኳ ነገር ነውና